ሰላም ለሁላችሁም ውድ የዩቲዩብ ቤተሰቦቼ፣ ዛሬ በጣም ልዩና አስደናቂ እንስሳ ላናገራችሁ መጥቻለሁ። ይህ እንስሳ በዓለም ላይ ብቻውን በቆዳ ላይ ጠንካራ ቅርፊት ያለው አጥቢ እንስሳ ነው። ስሙ ፓንጎሊን ወይም ቅርፊተ ጉንዳን ተራ ተብሎ ይጠራል። ይህ እንስሳ በዓለም ላይ በጣም የሚያሳዝን እውነታ አለው። በዓለም ላይ በጣም የሚያዝና የሚሸጥ አጥቢ እንስሳ ነው። በየዓመቱ 100,000 የሚቆጠሩ ፓንጎሊኖች ተይዘው ይሸጣሉ። ዛሬ ስለዚህ እንስሳ ሁሉንም ነገር እንመለከታለን። ምንድነው? እንዴት ይኖራል? ምን ይበላል? ለምን አደጋ ላይ ነው? እና እኛ ምን ማድረግ እንችላለን? እንጀምር። ፓንጎሊን አጥቢ እንስሳ ነው። ልክ እንደኛ ልጆቹን የሚያጠባ፣ ደም ያለው፣ ልብ ያለው፣ ነገር ግን በዓለም ላይ ብቻውን በቆዳው ላይ ከኮንክሪት የተሰራ ጠንካራ ቅርፊት ያለው ነው። ይህ ቅርፊት 382 እስከ 664 ቁርጭራጮች ይኖሩታል እና ክብደቱ 20% ያህል ይይዛል። መጠኑ እንደ ዝርያው ይለያያል። ከ30 ሴንቲሜትር እስከ 1.3 ሜትር ርዝመት፣ ክብደቱ ከ30 እስከ 40 ኪሎ ግራም ይደርሳል። ጭንቅላቱ ትንሽ፣ አፍንጫው ረጅም፣ አይኖቹ ትንሽ፣ ጆሮዎቹ ተደብቀው ይገኛሉ። እግሮቹ ጠንካራ ጥፍሮች አላቸው፣ ለመቆፈር ተስማሚ። በጣም አስደናቂው ምንጣፉ ምላሱ እጅግ ረጅም፣ ተለጣፊ እና ከሰውነቱ ግማሽ ያህል ርዝመት ይደርሳል። ይህ ምላስ በመጠቀም ጉንዳኖችን ይይዛል። በአደጋ ጊዜ ወደ ኳስ ይጠቀለላል። ቅርፊቱ እንደ ጋሻ ይጠብቀዋል። ይህ ባህሪ ከዚህ ነው ክሌይ አንቴር ተብሎ የሚጠራው። በዓለም ላይ 8 ዝርያዎች አሉ። 4 በአፍሪካ፣ 4 ደግሞ በኢሲያ። እነዚህ ሁሉ በአይዩሲኤን ሬድ ሊስት ላይ አደጋ ላይ ናቸው። አፍሪካ ውስጥ በሳቫና ጫካ ረግራጋማ ቦታዎች ይኖራሉ። እስያ ውስጥ በትሮፒካ ጫካዎች፣ አብዛኛውን ብቻውን ሌሊት ንቁ ናቸው። አንዳንዶቹ በዛፍ ላይ፣ አንዳንዶቹ በመሬት ላይ ይኖራሉ። ቀዳዳ ይቆፍራሉ ወይም በዛፍ ቀዳዳ ውስጥ ይተኛሉ። ፓንጎሊን ኢስኬቪዮር ነው። በዋናነት ጉንዳንና ተርማይት ይበላል። በአንድ ዓመት እስከ 70 ሚሊዮን ጉንዳኖችን ይበላል። ጥርስ የለውም፣ ስለዚህ ሆዱ በኮንክሪት ስፓይንስ የተሞላ ነው። ድንጋይ ይውጣል፣ እንደ ወፍ ጉሮሮ ያፋጫል። ባህሪው በጣም ተጋላጭ፣ አይኑ ደካማ፣ ነገር ግን እጅግ ጥሩ ሽታ ይሸታል። ጆሮውና አፍንጫው ይዘጋል ጉንዳኖች እንዳይገቡበት። መከላከያ፣ ወደ ኳስ መጠቅለል፣ ጠንካራ ቅርፊት። አንዳንድ ዝርያዎች ከታንግ ሽታ ውስጥ፣ ነገር ግን ይህ ሁሉ ከሰው አይጠብቀውም። ፓንጎሊን በዓለም ላይ በጣም የሚያዝ አጥቢ እንስሳ ነው። ከዝሆን፣ ከአንበሳ ይበልጣል። ቅርፊቱ በባህላዊ መድኃኒት ውስጥ ይጠቀሙበታል። እንደ ካንሰር፣ አስም መፍትሄ ተብሎ ይታመናል። ሳይንሳዊ ማስረጃ የለም። ስጋው የቅንጦት ምግብ ተደርጎ ይበላል። በአፍሪካና በእስያ በየዓመቱ 100,000 ይያዛሉ። ቅርፊቶቹ ኪሎ በሺዎች ዶላር ይሸጣል። ይህ ንግድ ህገወጥ ነው፣ ነገር ግን ይቀጥላል። በዚህ ምክንያት ህዝቡ በከፍተኛ ሁኔታ እየቀነሰ ነው። አንዳንድ ዝርያዎች በ10 ዓመት ውስጥ ሊጠፉ ይችላሉ። ብዙ ድርጅቶች እየሰሩ ነው። WWF፣ አፍሪካን ዋይልድ ላይፍ ፋውንዴሽን፣ ሴቭ ፓንጎሊንስ መኖሪያ ጥበቃ፣ ጸረ አደን ስራ፣ ህዝብ ማስተማር። በአፍሪካና እስያ የጥበቃ ፕሮግራሞች አሉ። እኛ ምን ማድረግ እንችላለን? ስለ ፓንጎሊን አስባችሁ ይህን ቪዲዮ ሼር አድርጉ። ባህላዊ መድኃኒት ውስጥ የፓንጎሊን ክፍል አይጠቀሙ። ባህላዊ መድኃኒት ውስጥ የፓንጎሊን ክፍል መጠቀም አይኖርብንም። የዱር እንስሳት ህገወጥ ንግድን ይቃወሙ። የጥበቃ ድርጅቶችን ደግፉ። ፓንጎሊን በዓለም ላይ ልዩ ፍጡር ነው። ጉንዳኖችን በመቆጣጠር ስነ ምህዳሩን ይረዳል፣ ነገር ግን በሰዎች ልጅ ምክንያት እየጠፋ ነው። እኛ ሁላችንም ተጠያቂ ነን። እውቀትን በማሰራጨት በመደገፍ በመቃወም መቆጠብ እንችላለን። ላያችሁኝ እና ስላስተዋላችሁኝ አመሰግናለሁ። ለዚህ ቪዲዮ ላይክ፣ ኮመንት፣ ሼር ያድርጉ። ስለ ፓንጎሊን ሌላ ጥያቄ በኮመንት ውስጥ ጻፉ። ቀጣዩ ቪዲዮ ድረስ ተደሰቱ፣ ተጠበቁ እና የዱር እንስሳትን ይውደዱ። ቻው።